በግብጽ ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል በርትተዋል፣ እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጥበባቸው አለ። በብርቱ ሥራም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፋርዖንም ፊቶንና ራምሴን ጽኑ ከተሞች አድርጎ ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ማንወስደው ሐረሳር ያና ዘምፖይኒዮ ሐረሳር ያና ማንወስደው ሐረሳር ያና ከውይዶ ላይ ታይ ግደና ሱንታ ሞሮ ላይ ታይ ግደና ሰዓት ኤሊዶ ላይ ታይ ግደና ያገ ሀገ ሱግዶ ላይ ታይ ግደና ታፐነ ተሞርኪያፔ ግዷን ዘዋይ እቀና ጦሳ ጠላላይ ታውላ ጦኒ ውርሰና ነፐነ ነሞርኪያፔ ግዷን ዘዋይ እቀና ጦሳ ጠላላይ ነቱ ንኦላ ጦኒ ውርሰና እጆቻችሁን ከፍ አድርጉና ደጋሚዎች ተሰብስበው ሲያሟርቱ ይሞት ብለው አጫጭሰው ይኸው አለው እስከ ዛሬ እንኳን ልሞት ቀና ብዬ ዘና ብዬ ሰይጣን በዙሪያዬ የሚዞረው ካልገደልኩት ብሎ የሚፎክረው ጠላቴ ያልገባው ከሳሼ ያልገባው ሟርተኛ ያልገባው አንድ ነገር እግዚአብሔር ብሎኛል፣ አትሸበር። የጌታ ነኝ እኔስ የጌታ ነኝ አላማሽላማ የጌታ ነኝ እኔስ የጌታ ነኝ አውሬ አይበላኝ የጌታ ነኝ እኔስ የጌታ ነኝ ደጋሚ አያገኘኝ። በማይጠቅም በማይረባ ነገር ሊለውጠው አልችልም የዘላለም ክብሬ እሱ ነው ከመሬት አንስቶ የለወጠው ሕይወቴን ሞገሴን አልብሶ ዛሬ ላየኝ ሰው ጌታ እንደዚህ ሰርቶ ማለት አልችልም እጄ ያረገችው እኔ ያሳያለሁ ኢየሱስ ነው ብዬ አልደብቀውም ክብሬን ከኋላዬ ሃሌሉያ ሃሌሉያ። እጆቻችሁን ከፍ አድርጉና ስለ ምሕረቱ ስለ እርሱ ዝና ሰምቼ መጣሁ ሁሉን ተውኩና ከሰማሁት በላይ አዩት ዓይኖቼ እርሱ ጋር ቀረው ሰላም አግኝቼ እርሱ ጋር ቀረው እረፍት አግኝቼ እርሱ ጋር ቀረው ሰላም አግኝቼ። እስቲ አንድ ጊዜ እንበል ስለ ምሕረቱ ስለ እርሱ ዝና ሰምቼ መጣሁ ሁሉን ተውኩና ከሰማሁት በላይ አዩት ዓይኖቼ እርሱ ጋር ቀረው በቤቱ ቀረው ሰላም አግኝቼ እርሱ ጋር ቀረው ሕይወት አግኝቼ ምንም አይደለም ያኖረኝ አንተ ጋር ቀረው እረፍት አግኝቼ። እጆቻችሁን ከፍ አድርጉና ዘመን ሲከፋ ቀን ሲጨላለም አንተ ግን ያው ነህ የማትለወጥ ሁሉን ለይቼ አይቼዋለሁ እንዳንተ ሚሆን
ከታገኛለሁ ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለህ ብመኮብህ ታስመካለህ ሲከፋኝ የማዋይ ገበናዬን የማሳይ ለክፉ ቀን ትሆናለህ ብመኮብህ ታስመካለህ ካንተ በላይ ለኔ የለምና ለኔ አውርቻ አልጨርስም ኢየሱስ መድኔ ካንተ በላይ አላላባሽ ፕራዳካባስ ኤላላላ ባራባሳ ስሜ ለዘላለም ይባረክ። መንፈስ ቅዱስ ሆይ እናመሰግናለን። የእግዚአብሔር ሕልውና እናመሰግናለን። ድንቅ አምላክ ነህ። ጌጣችን፣ ክብራችን፣ ሞገሳችን፣ ዝናችን፣ በረከታችን፣ ሀብታችን፣ ሁሉ ነገራችን አንተ ነህ። ስምህ ይባረክ። ዛሬ ምሽት ደግሞ ቃሌን ተናገር። የደከሙት በዚህ ቃል ይጽናኑ፣ የወደቀ ይነሳ። አሜን በኢየሱስ ስም። ከትላንት ወዲያ አርብ ምሽት የእግዚአብሔርን ጊዜ መጠበቅ በሚል ጀምረናል። የእግዚአብሔርን ጊዜ የሚጠብቁ ሰዎች ምን እያሉ ነው መጠበቅ ያለባቸው በሚል ሶስት ነገር ተነጋግረናል። አንደኛ እግዚአብሔር አልረሳኝም እያሉ ይጠብቃሉ። ሁለተኛ እግዚአብሔር በስራ ላይ ነው እያሉ ይጠብቃሉ። ሶስተኛ ቀጣዩ ተረኛ እኔ ነኝ እያሉ ይጠብቃሉ። እንዲሁም ደግሞ ትላንት በነበረን ፕሮግራም ደጉ ሳምራዊ ይመጣል በሚል እግዚአብሔር አስደናቂ በሆነ ቃል አስተምሮናል። ባለው ሉቃስ ወንጌል ምዕራፍ 10 ከቁጥር 25 ጀምራችሁ ስታነቡ መንገድ ዳር ወንበዴዎች መጥተው ቀጥቅጦ ልብሱን አውልቆ ደም በደም አድርጎት እርቃኑን ጥሎት የሄዱትን ሰው ታሪክ ነው ያነበብነው። ካህኑ ጥሎት አለፈ፣ ሌዊው ጥሎት አለፈ። ደጉ ሳምራዊ ሲመጣ ግን ቀብቶ አነሳው። ስለዚህ ደጉ ሳምራዊ አሁንም ላልሰማ ሰው ደግማለሁ የሆነ ሰው ይመጣልታል። ከሰዓት በነበረን ጊዜ ደግሞ በረከት አንድ ብቻ ኤሳውን ታሪክና የያዕቆብን ታሪክ አንብበናል። ኤሳው ለምን አለቀሰ ብለን አራት ነገሮችን አንስተናል። ከዛ በኋላ በተቃወምክ ጊዜ ቀንበር ከጫንቃይ ለምን ታደርጋለህ ትጥላለህ እንደተባለው ኤሳው ተቃውሞ የባርነትን ቀንበር ሲሰብር እሱን ባሪያ ለማድረግ በረከት ወስጃለሁ ያለው ያዕቆብ 20 ዓመት ለባርነት ሄደ። ከዛ ባሪያ ትሆናለህ የተባለው ደግሞ ኤሳው መርገምን ሰብሮ አለቃ ሆኖ ጠበቀው። ስለዚህ በረከት አንድ ብቻ። ዛሬ ጠዋት ደግሞ ጽና፣ ታሸንፋለህ። አረ አሜን በለኝ። ግን መሰረት አድርገን የተነሳ ነው ያዕቆብ መልእክት ምዕራፍ 5 ከቁጥር 11 ጀምረን ነው ያነበብነው። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና የሚለውን መሰረት አድርገን ተነስተን የኢዮብን ታሪክ አይተናል። የኢዮብ ፈተና የመጣበት ምክንያት አምልኮ ኢዮብ እንዲያቆም ወይም እንዲቀጥል ከሁለት አንድ ነገር እንዲሆን ተብሎ የመጣ ፈተና ነው። ፈተናውን ከባድ የሚያደርገው የፈተናውን ምንጭ አለማወቁ ነው። ሁሉን ነገር በአንድ ጊዜ ማጣቱ ነው። ደግሞ አንዳንድ ነገሩ ሳይሆን ሁሉ ነገሩን ማጣቱ ነው። እና ሚስቱ መታ እሱን የፈተነችበት ያወራችበት ንግግር ሶስት ነገርን አይተናል። ሰይጣን ለኢዮብ ሶስት ነገር ነክቷል ብለናል። ጤናውን ነክቷል፣ ሚስቱን ሄዶ ነክቶ አምጥቷታል። ቀጥሎ ደግሞ በረከቱን መጥቷል፣ ጓደኞቹን ልኳል። ስለዚህ ኢዮብ ደግሞ ከሰው ጋር ተከራክሯል፣ ከእግዚአብሔር ጋር ተከራክሯል፣ ከሚስቱ ጋር ተከራክሯል። ኢየሱስ ጌታ ነው። እና ሚስቱ እንደዚህ ያለችው እግዚአብሔርን ስደብና ሙታውን የመጣው ፈተና ለሶስት ጉዳይ ነው የመጣው። አንደኛ እግዚአብሔርን እንዲሳደብ ነው። ሁለተኛ ራሱን እንዲያጠፋ ነው። ሶስተኛ እግዚአብሔር ምን አይልም
የለም በሰማይ እንዲል ነው። ለምን ሚስቱ ምንድነው ያለችው? እግዚአብሔርን ስለምና ሙት ስትል እሱ ምንድነው ያላት? አንቺ ከሰነፍ ሴቶች አንዷ ነሽ አላት። መጽሐፍ ሲናገር ሰነፍ በልቡ እግዚአብሔር የለም ይላል። ሴትዮዋ ሌላ ሰፈር ሄዳ እግዚአብሔር የለም ብላ የመጣች ሰነፍ ናት። ስለዚህ እሱም እግዚአብሔር የለም እንዲል ፈልጋ ነበረ። ኢዮብ ግን እኔ ምንም ባይኖረኝም እግዚአብሔር ደግሞ አንድ አዲስ መልእክት ልናገር ነው። ትንቢት ነው የምናገረው። የዛሬን መልእክት በመከራ መሃል ትበዛለህ። በአስጨናቂዎች መሃል ትበዛለህ። አሁን የቆምኩት መንገዲ ላይ መከራ የለም ለማለት አይደለም የቆምኩት። መከራ የለም ብሎ የሚሰብክ ሰው ካለ እሱን ሰውዬ ተስተካከል ብለው። በዓለም ሳላችሁ መከራ አለባችሁ፣ ግን እኔ ዓለምን መከራውን አሸንፈ ትኖራለህ እንጂ አለ። አሁን መከራ የሌለበት ዓለም የትም መሄድ አትችልም። መከራ አለ ግን ታሸንፋለህ። አንድ ሰው ጮሆ አሸንፌ እኖራለሁ በለ። ድገመውና አሸንፌ እኖራለሁ። መከራው አለ፣ ፈተናው አለ፣ እኔ ግን አልሸነፍም፣ እጅ አልሰጥም፣ አሸንፌ እኖራለሁ። አንድ ጊዜ ጩና መከራው አያጠፋኝም ብላ አያጠፋኝም። ያነበብኩት ኦሪት ዘጸአት ምዕራፍ 1 ከቁጥር 8 ጀምሮ ነው ያነበብኩት። ዘጸአት ማለት መውጣት፣ መሄድ፣ መጓዝ፣ ቀድሞ የነበሩበትን አሮጌ መንደር፣ አሮጌ ሁኔታ መልቀቅ፣ እግዚአብሔር ወዳየላቸው ምድር፣ እግዚአብሔር ወዳየላቸው ከፍታ መውጣት ማለት ነው። ዘጸአት ኤክሶደስ፣ ዘጸአት ማለት መሄድ ማለት ነው። የሆነ ሰው ዘጸአት ተነቦ በጌታ በኢየሱስ ስም አሮጌ ሕይወት አይኖርም። ዘጸአት ከተነበበ ተረት አይደለም። ዘጸአት ሕይወት የሆነ ይሰጣል። ቃሉን ተረት አታድርገው በእኔ ወንድሜ በጌታ ስም። ዘጸአት ከተነበበ እርግጠኛ ሆኜ እነግራለሁ ሕይወት ላይ ዘጸአት አለ። አንድ ጊዜ ጩውና ዘጸአት በሉስ። ድገማዋተ መውጣት በል። ከባዶነት፣ ከእምባ፣ ከባርነት ከማይመጥን መንደር ትወጣለህ። አንዳንዱ ከይዳ፣ አንዳንዱ ከመርገም፣ አንዳንዱ ከሰው ምላስ፣ አንዳንዱ እንዱም ዋጅቦ ለቆ፣ አንዳንዱ በጌታ ስም ነው የምነግርህ። ይኸውልህ ማንም አይደለም የዘጸአት ሕይወት የሚሰጥህ። የዘጸአት ሕይወት የጠራህ ጌታ ይሰጣል። ዘጸአት በልመና የሚወጣበት አይደለም፣ ሰብረህ የምትሄድበት ነው። ዘፍጥረት ምዕራፍ 12 ላይ አብርሃምን መጣና እንደዚህ አለው፣ እኔ ወደ ማሳይ ምድር ውጣ። እግዚአብሔር መጣና አብርሃም ሆይ አለ። አቤት አለ። እኔ ወደ ማሳይ ምድር ውጣ፣ ዘርህን እንደ ምድረ ሸዋ እንደ ሰማይ ከዋክብት ምን አደርጋለሁ? አበዛለሁ። እግዚአብሔር አለ የሚባርክ ይባርካል፣ የሚረግም ይረገማል። አንተ ለብዙዎች በረከት ሁን ብሎ እግዚአብሔር ባረከው። በደንብ ስሙኝ። እኔ ወደ ማሳይ ምድር፣ በጣም ከባድ ትርጉም ነው። እኔ ወደ ማሳይ ምድር። እግዚአብሔር ወደ ንግድ ቦታ ስትወጣ ያሳይህ። ወደ ያላሳየህን ነገር አትልፋ። ካየህ ግን ውጣ። አሜን ነው። ባየኸው ነገር ላይ ትኩረት አድርግ። ኪሳራ የለበትም። ቃል ጆራ ይወጡ ጆራ ማጠነቅ ጆራ በሱ አድቶ ጮከ ተገና። አሜን ነው። እኔ ወደ ማሳይ ምድር ውጣ አለው። አሳያለሁ መንገድ አለ። ጎዳይ ጤለዳ ቢዮ አይፈኛ ዶይ። ስሙኝ። የአብርሃም አባት ታራ በከለዳውያን ኡር ከተማ ትልቅ ቤተ መቅደስ ሰርቶ ለሶስት ጣዖታት ይሰግዳል። ለጨረቃ ይሰግዳል። 3 ጨረቃ። ከዛ ሁሉ አንደኛውን ጨረቃ በጣም ትልቅ አምላክ ነው ብሎ ብርሃኔ ነው ብሎ ያመልካል። የአብርሃም አባት ታራ ብረምስሙኝ ጨረቃ ብርሃኔ ነው አምላኬ ነው ብሎ ያመልካል። ካህን ነው በከለዳውያን ኡር ከተማ ለጨረቃ። የጨረቃው ስም ናና ይባላል። የመጀመሪያ ጨረቃ። የሁለተኛው ጨረቃስ አንሚስ ባባር ይባላል። ሶስተኛው ጨረቃ ሲናት ይባላለች። የመጀመሪያ ጨረቃ
ግማሽ ጨረቃና የመጨረሻ ጨረቃ ብሎ ግመሎችን፣ ፍየሎችን፣ በጎችን ከአውሬ የምትጠብቅ ብርሃኔ ናት፣ አምላኬ ናት ብሎ ጨረቃ ያመልካል አሉ። በምድራችን ጨረቃ የሚያመልኩ ብርሃናችን ብሎ አምላካችን ብሎ ጨረቃ ያመልካል። የአብርሃም አባት ታራ ምን ብሎ ከአውሬ የምትጠብቅ ምን ብሎ ብርሃኔ ናት ብሎ እግዚአብሔር አብርሃምን መጣና እንደዚህ አለ፣ ከአውሬ ከበላተኛ የሚጠብቅህ ጨረቃ ሳይሆን ሰማይና ምድር የሰራው እኔ ስለሆንኩ የብርሃኖች ሁሉ ብርሃን እኔ እግዚአብሔር ነኝ። ጨረቃ ከሚያሳየው መንገድ እኔ እግዚአብሔር ማሳይ መንገድ ይበልጣል። እኔ ወደ ማሳይ ምድር ውጣ። የብርሃኖች ሁሉ ብርሃን ተገለጠ ለአብርሃም። ከቃላት ታወዲ ወደ እስኪስያነ ጣማዬ አያና ሌላ መንፈስ ነው አናቱን ወጋው። ኢየሱስ የሕይወት ብርሃን ነው። ኢየሱስ የዘላለም ብርሃን ነው። ጨረቃ አይደለም አንተ ማመልከው፣ ሻማ አይደለም የሚለኩሰው። በቤቴ የበራ በሕይወቴ የበራ በነፍሴ የበራ የማይጠፋ አንተ በጌታ የዘላለም ብርሃን ኢየሱስ አለ። አይጨልምብኝም፣ መንገዴ አይጨልምብኝም። ላገለግል ወጥቼ አይጨልምብኝም፣ ልሰራ ወጥቼ አይጨልምብኝም። ብርሃኔ የዘላለም ብርሃን ነው። ወተንዲያ ሳወቀተ አንተ መርና ፖ አይነቶ ወንፖ ኢሲያ መርና ፖ ቀላለ ፖ ወግደና መርና ጦምፔ ነዶ ኢየሱስ ጌታ ነው። እግዚአብሔር መጣና እኔ ወደ ማሳይ ምድር ውጣ። ያው እግዚአብሔር ካሳየ ወንድሜ የምትወጣው ለመብዛት ነው። አረ አሜን በለኝ። እኔ ወደ ማሳይ ምድር ውጣ። ከወጣክ ምን አለ? ዘሪን እንደ ምድር አሸዋ እንደ ሰማይ ከዋክብት። መውጣት ያለው በመስማት ነው። መስማት ያለው ማለት መውጣት ያለው በመስማት ነው። መብዛት ያለው በመውጣት ነው። ከአንዳንድ ነገሮች ውጣ፣ ልቀቅ። ሰፈር የሐሜት ሰፈር ልቀቅ። የስንፍና ሰፈር ልቀቅ። የቅናት የክርክር ሰፈር ልቀቅ። ይኸውልህ ካልሰማ ካትወጣም ካልወጣ ካትበዛም። አስረግጬ ነው የምነግርህ። ይኸውልህ ወንድሜ ጥብስ ያነተና ሚዚዮ ግሻው ሎ እንትና ማን ኦፍ ጋድ ጊዮ ግሻው ሎ ትንቢት ያወጣልና ታው ፋይሰና ያመከ ውጣ። መውጣት ካለብኝ ሰፈር ይኸውልህ ማቲያ ጋዳ ያጎስ ወኡዱን ያጋዳ ያጎስ ማቲዮ ተናሳው ባይጤሲ በቦሌው ቲን ከተናላ ግርጌሲ የደቴሲ ታውቲዶ ካታ ካሳይ መና ማቴጊ ነው ቲዶ ካታ አሳይ ኡባው ፋይቲዲ መስጣላለና ሸነተና አይቢሲያኒ ያግነ ፈዮ ሳዋነ ያጎስ አዋን ፔይ ታለ ተናይንትነ ያዲ ተናሳይ ዶ ሰነ ተናይንትነ ዶ ይተ አዋን ፔይ የት ነው የምትውለው? አጠገብ ያለውን ገፋ አድርግና ውጣ በለው። ውጣ ካልወጣ ካትበዛም በለው። ውጣ ከሐሜት ውጣ፣ ከነገር ውጣ፣ ከተንኮል ውጣ። ውጣ አበዛለሁ ብሎ የሚባርክ ይባረካል፣ የሚረግምስ በገባይበት ቦታ ሁሉ አንተ ለበረከት የበረከት ሰው መሆን ከፈለክ ውጣ ውጣ። ዘጣት ስል ዘጣት በቃ የሆነ ሰው ዘጣት ስል በቃ የሆነ ገንዘብ ላይ ቤት ላይ መኪና ላይ ብቻ ያስባል። መጀመሪያ ህይወት ላይ ያስብ። ሌላ ነገር ከመውጣቱ በፊት አንተ ውጣ። ኔልኪ ኦላንዲሽ ያንጀኙ አይስ አጠገብ ያለውን ውጣ በለው። ውጣ ተነቆጣ ኪያገዚያ ኪያቻ ሰፈራ ላማገዚ የዳ ክልል የዳ ሚቺሽን ከየዳ ጡገተ ከየዳጋ ኪያቼጋ ፈያጋ አሰሱን ታሞሪዮ ሳፈኪያ ዝግሪዮ ሳፈኪያ አሰቃዮ ሳፈኪያ ውጣ አካታለ ኪያቼጋ ሄገይታ ዋጋ ይራይሲስ አሜን ነው። ዋጋ ይራይሲስ ኑዌራንሲ አማውና ጆሳ ካራሜድስ ሐረቂያ ይዲ አሰጫ ሰፈራ እንቲያስ ተማላ ሚሮ ይባ ተማላ ጎባ ይባ ተማላ ዳና ይባ ያግስ ያቲያጋ ኑሰው ታዮ አዋሻና ሰቶን ኮለኛ ይደስ ያታገ
agunta aga mayo oyki agunta dene gamo ga digyoga he agunta bidi qante idi melidaga ekin amayo shamiziye bollan guyere yat shoidi shamiziyan taatidi yushi taati efinne tiida mitara fidi amona qaches tiida mitara fiqachi woti amoni asi oykis gidi asaqais yedatana tanyodas yedatana tamoni oyo khoya ikes gamo ga dermo wetes ብዙ ሰው ባዮክ የናተነ ያው አይገጡት ይልቃቃኝ ወቅቻለሁ ሄጃለሁ አሁን አሞነ ቀጭዳ ሐረቀ አጉንታ በደሮ ኮይሮ ሐረቀን ቀሸትይች ሐረቀን ቀሸተና አጉንታ ወይከና ነኮይሮ ነና ወይኪዶ ግሻሳ አሞተነ ነው ወይኩ አትያስ ውጣ ዝም ብለህ ቸርች ላይ አትፎክር። ክርስትና የፉከራ ሳይሆን የመኖር ነው። በተለይ ጠላትን እንቃወም ሲባል እስቲ የተቃውሞ ጸሎት ሲባል ወከው ሰበርኩ ሄድኩኝ ጣስኩኝ ሰበር ፍራ ያሸተታው ደስግ አይከና ነየየፎ ይራይራ አይከነ አይ አሞነ ቀንገተማል አሞነ ፉከራ ማና እያልኩ ያለው ለሰይጣን ራርቻ አይደለም። አሁንም ደጋግሞ ቢያፍጡሙ ይደፋ አይክፋ ይልቀቅና መንበር ለማለት ተፈለኩት። አብርሃምን ውጣ አለው። ካልወጣ አትበዛም አለ አትባረክም አለ። ከዛ አብርሃምን ወጣ፣ ወደ ከነዓን መጣ። በደንብ ስሙኝ። ከነዓን ማለት በዚያን ጊዜ በጣም የገጠር ከተማ ናት። ከለዳውያን ኡር ከተማ ማለት ደግሞ የሰለጠነች በዚህ ዘመን እንደ አሜሪካ የምትቆጠር ከተማ ናት። ምቹ ቦታ ከልክሎ ወደ ማይመች ቦታ ቃል ሰጥቶ አሁን ስማ፣ ከትልቅ ቦታ ወደ ትንሽ ቦታ ቃል ሰጥቶ ላከ። አብርሃም የሄደው ወደ ትንሽ ከተማ እየሄደ የያዘው ግን ትልቅ ቃል ነው። ትልቅ ቃል ካለ ሁኔታ ያሸንፍም፣ ሁኔታውን ትቀይራለህ። አሜን ነው። ጌታ ካንተ ጋር ካለ ከዛ አብርሃም ገባ፣ ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ 12 ልጆችን ወለደ። 12ቱ መካከል 11ዱ አጅቦ የተወለደ ነው። አንዱ ህልመኛ ነው። ህልመኛ ውድ ነው። ጀንፋሌ መንደርተኛ ሰፈርተኛ አይደለም። አታገኘው። ኧረ አሜን በላይ። ህልመኛ ውድ ነው። ከመነና አገር ሰንይሶ ይሙ አይሞነስ ሂንቆ ያጀብሪ የረትራባ ከዛ ምን ብል ጥሩ ነው። ከዕለታት አንድ ቀን ቤት ውስጥ ማውራት ጀመሩ። ስብሰባ ተጀመረ። የማታ ደርሳለ ፔዳ ገትነ ሶም ፔዳ ዮሴፍ አራነ ሐሳይ ዶሚት ኡባይ ሶም ሮቤል ከዳዲ ከበከራ በከያ ከያ ክዲ ኡባይ ከአንዋች ፔዶ ፔሻይ ዶርሳሙ ሄሚዶ ሄመታይ ኑ ፔዶ ሰግድ ዶርሳ ባሰውስ ነው ና የተፈ ጉታሽን ዶርሳ ባሳይ ነው። በንግግሩ የተለየ ነው ልጁ። ምንድነው ወደ ድግተኛ አንድ ነገር ያው እቴ ፔዶጋ ሲኖጋ ሰዮደ ኢወንቶስ አሜን ወይ ዲኮ ይታየኛል። አይበ ያጊ ይታየኛል። ይታየኛል ናይ ሀታ ዱቀኖ ቢት ይታየኛል። ቱኬ ሚዲካ ይታየኛል። ኮኖ ቢት ወይ ገቢ ይታይ ቆይ ያ ዮሴፋኙ አይበ ቤተጊ ሲተገ ያጊ ተመነና ኡነዶ ጊዜነዶ ቢያሳስ አየው 12 ነዶ አየው። ከዛ ስል አንዱ የኔ ነው 11ዱ የናንተ ነው። ከዛ የኔ ነዶ ቆሞ የናንተ ነዶ ለኔ ነዶ ሲሰግድ አየው። ምን ማለት ነው ስል አለቃ ነኝ አለ። ተናደደና ባይራ ዮሮቤል ኩርኩመና ገና ዲቾ ባገያ አይበነ ቁጦት ጾባ ግን ሃይካ ሳያ ሰው ውርስ አይግባባም ልጁ ባለራይ ኮካ ትግባባ። ኢየሱስ ጌታ ተመሳስለ ለመኖር አትቸገር። ከፈለጉ መርዝ ጠጡ እንጂ እውነት ይናገራል። ባለራይ ደፋር ነው። ለማይበራዊ ኑሮ ለቀብር ብሎ አይደለም የሚኖረው።
ላየው ራእይ ይኖራል።